ወይዘሮ ጄሪ እንግዲህ ለማምለጥ ሙከራ ብታረግም አለች ሲፈን አሁን አንሻ ከፊት ቀድሞ እንግዲህ ጉድ ሰራት ማለት ነው። እናት ዛህራ ደግሞ ኧረ እባክህ አንተ ልጅ እባክህን እባክህ አንተን የሚፈልጉ ሰዎች ስለአንተ የሚጨነቁ ሰዎች ስላሉ እባክህ ለእነሱ ስትል እናት ዛህራ እንግዲህ ከዛ በኋላ ሙስጠፋም ወይዘሪት ሜርሲ አንቺና ጄሪ በቅርቡ ጠብቁ፣ ሲፈን አሁን ተጋልጣለች፣ ቀጣይ ደግሞ እናንተ መሆናችሁን እንዳትረሱ። አቶ ሙስጠፋ እኔም እኮ ያንተ ሚስጥር እኔ ጋ እንዳለ አትርሳ። ምን አይነት ሚስጥር ባክሽ? እኔና እንደናንተ ሰው ስመርዝ ሰው ስገል ምን የምን ሚስጥር? ያንተና የጄሪ እሱን እኔ ራሴ ለአምናን እነግረዋለሁ። አትልፊ። ጄሪ ሚስቴ እንደነበረች ለእሱ ለራሱ አምናን እነግረዋለሁ። ምንም አትጨነቂ። እናንተ ግን በቅርቡ ጠብቁ። እናንተ ሁለት ሰዎች ይሄንን ነገር አታድርጊ። ለምን እንደዚህ ያደረግሽ? ቢያንስ እንኳን ለምን ለኔ ያላማከርሽም ብዬ ተናግራለሁ። ሲፈን ቤቱን ያቃጠለች ጊዜ ራሱ ግን እኔ አምናን ዛሬ ለትንሽ ነው የተረፍኩት። እኔንም በሷ አይን አይቶኝ ብሎ እንግዲህ ወይዘሪት ሜርሲ አሁን በጣም ፈርታለች። በጣም ማለት ነው። ሜርሲ አሁን የፈራሁት ከዚህ ከሴትዮ ጋር ከተባበረች አምናንን ገደል ይከቱታል ማለት ነው። እና እቺ ባለመነጽሯ እንግዲህ ባለፈ ፋይሉን የወሰደችዋ ሴትዮ በጣም ነው የምታስፈራው። ዞሮ እንግዲህ እስኪ አብረን የምናየው ነው የሚሆነው ማለት ነው። ማለት አምናን ድጋሚ ስህተት መስራት የለበትም። አሁን ሲፈን ከዛ ቤት ብትወጣም አርፋ የምትቀመጥ ሴት አይደለችም። ተንኮሏ ይቀጥላል ማለት ነው። ስለዚህ አምናን አሁን ቀስ ብሎ ነገሮቹን በስሜት ሳይሆን በስሌት ቀስ እያለ እያጣራ አሁንም እኮ ጠላት አለ ቤት ውስጥ ሁለት ጠላቶች አሉ። ሜርሲና ጄሪ የእሱ ጠላቶች ናቸው። ወይዘሪት ጄሪ የእናቱን መድኃኒት የቀየረችው እሷ ናት። ሜርሲ መድኃኒቱን ሰታት። ይሄ ሁሉ ታዲያ ገና ይወጣል ማለት ነው። አሁን አንዱ ሲወነጅል እንዴ የማንን ማን ይደብቃል ሲሉ እያንዳንዱን እንግዲህ ሚስጥራቸውን ይወጣጣሉ። ከዛ በኋላ ምንም ይፈጠር ይመስላችኋል? አምናን እንግዲህ በዛ ሰዓት ምን እንደሚያደርጋቸው መገመት አይከብድም ማለት ነውና በዚህ ልክ ነው የሰው ልጅ ክፋት። እናም ሲፈን እንግዲህ ማን ነው ለአምናን የነገረው ማን ነው ስትል እንግዲህ በጣም አሁን ማንነቱን እኔ አላውቅም፣ ብቻ ቶሎ አምልጪ፣ በጣም ተናዷል፣ መሳሪያ አቀባብሏል፣ ብቻ እባክሽን ብሎ እንግዲህ እሷ መኝታ ቤት ሲገባ እሷ ቁምሳጥን ውስጥ ገብታ ቁምሳጥን ውስጥ ራሷን ደበቀች ማለት ነው። እሱ ሲወጣ ታዲያ ተንደርድራ ወርደ በጓሮ ሄደች ማለት ነው። አምናን ታዲያ ወይዘሮ ዛህራ አላት ትላንትና። እናት ዛህራንም እኮ ሊነሳባት ነው መሰለኝ። ወይ የኔ ልጅ አምናኔ ምን ነው እናቴ ሲፈንን አላየሻትም? ኧረ አላየኋትም የኔ ልጅ። ምን ነው ፊትህ ምን ሆኗል እናቴ? እዚሁ ስሬ ቁጭ ብለው እኮ ተጫወቱብኝ እኮ የማንም መቀጀለጃ ሆንኩ እኮ እናቴ። ምን እንደተፈጠረው የኔ ልጅ ሌላ ቀን እነግርሻለሁ እናቴ። በጣም ብዙ ነገሮች ተፈጥረዋል። ጠላቴን እንኳን ለይቼ ማየት አልቻልኩም እያለ እንግዲህ ብቻ የአምናን ስቃይ ይቀጥላል። ገና ብዙ በጣም ይቀጥላል። ማለት የቤቱን ጠላቶች ያስተናግድ ወይስ የውጭዎቹን? ያ ቤሌክ የሚባለውን ሰውዬ እንኳን እሺ ሸኝቶታል። ግን አሁን ሜርሲ ያለች ቃልስ ትክክለኛው ሰው ነው ወይ? ለአምናን ትክክለኛው ሰው ነው ብላችሁ ታስባላችሁ? ቃል ራሱ አላምነውም እኔ ማለት ነው አሁን ላይ። ዞሮ እንግዲህ አምናን በራሱ በወዳጆቹ ነው እየተከዳ ያለው ማለት ነው። የሚያሳዝነው ሁኔታና በራሱ አብልቷቸው ባጠጣቸው፣ ብድር ሲፈልጉ ብድር ያበደራቸው፣ ስራ ሲያጡ ስራ ያስቀጠራቸው የራሱ ድርጅት ውስጥ። ታዲያ አንዳንድ ጊዜ ለሰዎች ክፉ ጥሩ ሲያስቡላቸው ምላሹ ክፉ የሚሆኑ ሰዎች አሉና ለምን ማለቴ ይገርማል። ብቻ ጥሩን በጥሩነት ይመልስልኛል ብሎ መጠበቅ ከሰው የማይታሰብ ነው። ግን አንድ ነገር ሁሌ የሚገርመኝ ነገር ለምን የሚለው ነገር ነው ጥያቄ የሚሆንብኝ። ለምን ያ ሰው ለኛ ጥሩ ሆኖልን እንደገና ለምን ለሱ ክፉ እናስባለን? የምሬን እኮ ነው። እና ብቻ ዞሮ አብረን የምናየው ነው የሚሆነው። እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር የማውቀው ጉዳይ የለም። ግን ደግሞ አምናን አሁን ላይ በቃ ስሜታዊ ሆኗል። ምንም ትዕግስት የለውም። በዚህ ሰዓት የምታስፈልገው ለሱ ብሌን ብቻ ናት። ብሌን
ለአምናን በጣም ታስፈልገዋለች አሁን እና በቀጣይ ብሌን መዳን አለባት። ስለዚህ አምናን አሁን የሚያጽናናውና ከጎኑ የሚቆም ሰው ያስፈልጋል። ለዛ ደግሞ የሚሆነው ብሌንና ብሌን ብቻ ናቸው። ጄሪ እንደሆነች እሷ ጥቅሟን ነው እንጂ ስለ አምናን ምንም አይነት ቅንጣት ግድ የላትም። ስለዚህ ለአምናን የምትሆን ብሌን ናት። እሱም ተናግሯል። በዚህ ሰዓት አንቺ ድነሽልኝ ከጎኔ እንድትሆኝ ብቻ ነው የምፈልገው ብሏል። ስለዚህ ብሌን ሲከፋውም ታጽናናዋለች፣ የሚፈልገውንም ነገር ሀሳቧን ታጋራዋለች ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ አምናን ማድረግ ያለበትን ነገር በሙሉ ያደርጋል ማለት ነው። እና ምን ልላችሁ ፈልጌ ነው፣ ከሰዎች ጥሩ ነገር መጠበቅ የማይታሰብ ነገር ነው። የምሬ ነው። ከፈጣሪ ነው ጥሩ ነገር የሚገኝ እንጂ ከሰው ልጅ ምንም አይገኝም። አምናን አሁን ለብዙዎቹ ባለውለታ ነበረ። በጣም ለብዙዎቹ ባለውለታ ነው። ግን ውለታ ብድሩን ይሄንን አድርገው መለሱበት እና በጣም ያናደደውና ባለፈው እንግዲህ ክፍል ለብሌን ሲነግራት ሰምታችኋል። እኔ ወዳጄ ነው ብዬ ወደ ራሴ ያስጠጋሁት ጓደኛዬ፣ የስራ ባልደረባዬ፣ ብቻ ብዙ የሆንኩላቸው ሰዎች ናቸው እየከዱኝ ያሉት ለምንድን ነው ብሎ ሲነግራት፣ ድሮም እኮ ከሰዎች መልካም ነገር አትጠብቅ አምናን፣ አንተ ብቻ ጥሩ ሁን፣ ለሰዎች መልካም ሁን እንጂ ከሰዎች ጨርሶ መልካም አገኛለሁ ብለህ እንዳታስብ። መልካምነት መስራት ለራስ ነው፣ ግን ጥሩ ነገር ምላሹ ከፈጣሪ እንጂ ከሰው አይደለም ብለዋለች። እና እንደዛ ብላ አጽናናችሁ። እሱም ለእሷ ተንፈስ ሲል ሲናገር ተንፈስ አለለት። ታውቃላችሁ አይደል? እና አሁን ከዚህ በኋላ ብሌን ለአምናን በጣም ታስፈልገዋለች። ወይዘሮ ሴማም ታዲያ ስለ ብሌን አንዳንድ ነገር ንገሪኝ ብላ እናት ዛህራን ጠየቀቻት። ምን ነው ልጄ ምን አጠፋች? ኧረ ምንም፣ ለማወቅ ፈልጌ ነው። የኔ ልጅ ትሁት፣ ታዛዥ፣ ሰው አክባሪ፣ ለትንሹም ጎንበስ ቀና የምትል ሰው ናት አለች። ለዛም አምናን ልጄ በጣም ይወዳታል ስትል፣ አምናን ልጄ ይወዳታል እንዴ? ማለቴ ያው እንደ ወንድም ይንከባከባታል። ብቻ ጥሩ ሰው ናት። ግን እዚህ ቤት ያሉ ሰዎች በጣም ይጠሏታል። በተለይ ጄሪ አዎ በጣም ነው የምትጠላት፣ ትቀናባታለች አለች። ከዛ በኋላ እንግዲህ ሴትይቱ ምን እንደምታስብ አይታወቅም ማለት ነው። ወይዘሮ ሴማ እቺ የውሸት ወሬ ስለነገረቻት ልጄን ያስወረደችብኝ እሷ ናት መረዛኝ ብላለች ማለት ነውና የመረዘቻት ሜርሲ እኮ ያንን መድኃኒት ያስቀመጠችው ለጄሪ ሳይሆን ያስቀመጠችው ለእናት ዛህራ ነበረ። ያብቷቸዋል አይደለ ብላለች ሜርሲ ራሱ። ወይኔ ለዚች አሮጊት ያስቀመጥኩትን ለዚች ልጅ ሆነ ጉዴ ይፈላ፣ ተዋረድኩ፣ ተጋለጥኩ እያለች ነበረ። እና ያን ጊዜ እንግዲህ ወይዘሪት ሜርሲ አሁን ብሌን በነገራችን ላይ ሁሉንም ነገር ታስታውሳለች ስትድን ማለት ነው። ምሳሌ የሌን አንቺ ነሽ የመረሽኝ ምናምን ብትላት እኔ የታገኝተች ነው መመረዘች ብላ አንዳንድ የምታስታውሰው የዛን ቀን ወይዘሪት ሜርሲ በረንዳ ላይ ቆማ ቁልቁል ወደ ኩሽናው ስታይ፣ ከዛም ብሌን ከፎቅ ወረደች እና እንዴ ምን እያየች ነው ብሌን ማነሽ ሜርሲ ስትላት ደነገጠች። ያንን እንግዲህ ማስታወስ ከቻለች እሷ ጋር እውነታ አለ ማለት ነው ብሌን ጋር። ስለዚህ እያንዳንዱን ነገር ያደረጉት እዛ ቤት ሲጀመር እናት ዛህራና አምናን ብሌን ብቻ ናቸው። በቃ እስካሁን ጥሩ ሳያየሁት እኔ የምሬን እኮ ነው። ሁሉም ለክፋት የመጣ ነው። ሙስጠፋም የመጣው ለዚች ልጅ ሊያግዛት ነው የመጣው። ግን ደግሞ እያንዳንድ የሚደረገውን ነገር እየፈቀደ አይደለም። በተለይ ወይዘሮ ሙርዚናን የመረዙት ጊዜ በጣም ነበረ የተቆጣቸው። በጣም ለምንድን ነው እንደዚህ የምታደርጉት? ቆይ ምንድን ነው የምትጠቀሙት እናንተ ሲላቸው፣ አንተ ዝም በል፣ ምን የምታውቀው ነገር አለ? የማታውቀው ነገር ዝም ብለህ አታውራ ምናምን ብላ አፋፉን አለችው። ሲፈን ማለት ነው። እሺ የራሳችሁ ጉዳይ፣ በኋላ ግን የሆነ ነገር ብትሆኑ እኔ የለውበትም ምናምን አላት ማለት ነው። ስለዚህ እንግዲህ አምናን አሁን ላይ በጣም ተናዷል። አራስ ነብር ነው የሆነው ማለት ይቻላል። እና በጣም ነበር የተናደደው። ከዚህ በኋላ ደግሞ እንግዲህ የሚፈጠረው ምንድነው? አሁን ቀጣይ ያቺ ሴትዮ ቀጥ ብላ ያለምንም ፍራቻ አምናን ቤት መታለች።
ስለዚህ ምን ብትተማመን ነው እንዴ? ቀጥ ብላ እኮ ነው ያለምንም ጋርድ ያለምንም ብቻ መጣች ቤቱ ማለት ነው። እንግዲህ ዘርፈዋለች፣ ፋይሎቹን በሙሉ ወስዳለች። ስለዚህ እንግዲህ ማድረግ ያለባቸው አሁን ቃል ይመታታል ብዬ ተስፋ አደርጋለሁ። ቃልን የመታቸው እሷ አይደለች። ቃል እንግዲህ በጣም ትኩር ብሎ እያያት ነበር ያን ጊዜ አይታችሁ ከሆነ ማለት ነው። እሷም ደግሞ አስታወሰች ማለት ነው። ያኔ እንትን ስትል ስትወድቅ ሽጉጡን ስታነሳ ምናምን ነገር ስትመታው እና ያንን ነገር አስታውሷል። አባዬ ገብቷቸዋል አይደለ? ስለዚህ እንግዲህ የሚፈጠረውን ነገር ደግሞ አብረን ነው የምናየው። ብቻ ይገርማል የእውነት እኔ እንጃ ለሰው ልጅ ይሄን ያክል ክፋት ብቻ ዞሮ ገርሞኛል። እንግዲህ ከዚህ በኋላ አሁን አንድ መተኮስ ከጀመረ ዝም አይልም ማለት ነው። ሁሌ ተኩስ ተኩስ ነው የሚለው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።